ሰላም የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። ብፁዕ ወቅዱስ አቡነ ማትያስ በተቀዳሚ ሙፍቲ ሐጂ ዑመር ኢንድሪስ ህልፈተ ሕይወት የተሰማቸውን ሐዘን ገለጹ። ቅዱስነታቸው ባስተላለፉት የሐዘን መግለጫ እግዚአብሔር በየዘመናቱ ሀገርን ያለ መሪ ህዝብን ያለ ዘካሪ አይተውም፣ ለዚህም ምስክሩ ታላቅ አረጋዊ ህዝባቸውን የሚያከብሩ የትውልድ አባት የሆኑት የክብር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር ኢንድሪስ ነበሩ ብለዋል። በተጨማሪም ኢትዮጵያ በጣት ከሚቆጠሩ አረጋውያን አፈማር ከሆኑ መካሪዎቿ መካከል አንዱ የሆኑትን ለመወደድ የታደሉትን የዘመናችን ጌጥ አጥተናል ብለዋል። ይህንን የድካም ዓለም መገላገላቸው ለእርሳቸው ረፍት ቢሆንም ለሀገር ግን ታላቅ ጉዳት ከመሆኑም በላይ እድሜን ከጥበብ ጋር ያዋሃዱ በሁሉ ዘመን አይገኙምና ሐዘናችን ጥልቅ ነው። ለቤተሰቦቻቸው ለእስልምና ሃይማኖት ተከታዮችና ለመላው የኢትዮጵያውያን ህዝብ መጽናናትን ተመኝተዋል። በተጨማሪም ሀገርና ትውልድ በየዘመኑ ከሚኮራባቸው ታላላቅ ሰዎች አንዱ የሆኑት በቅን ሐሳቢነታቸው በተሟላ መንፈሳዊነት ዕውቀታቸው የሚታወቁት የሃይማኖት አባት ማንነትን ከቃል ባለፈ በተግባር የገለጡት የክብር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር ኢንድሪስ ህልፈተ ሕይወትን ተከትሎ ቋሚ ሲኖዶስ ሐዘኑን ገልጿል። በተመሳሳይ ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ብፁዓን አበው ሊቃነ ጳጳሳት የተሰማቸውን ሐዘን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስም ገልጸዋል። የብፁዕ ወቅዱስ አቡነ መርቆሪዎስ መታሰቢያ ሐውልት ተመረቀ። የብፁዕ ወቅዱስ አቡነ መርቆሪዎስ የመታሰቢያ ሐውልት ምርቃትና የቅዱሳን ፓትርያርኮች እንዲሁም የሊቃነ ጳጳሳት መታሰቢያ የጸሎት መርሃ ግብር በመንበረ ጸባዖት ቅድስት ሥላሴ ካቴድራል ትናንት ጥቅምት 9 ቀን 2018 ዓ.ም ተከናውኗል። ብፁዕ ወቅዱስ አቡነ መርቆሪዎስ በቤተ ክርስቲያናቸው ከዲቁና እስከ ፕትርክና በሀገር ውስጥና ከሀገር ውጭም አገልግለዋል። ቅዱስነታቸው የካቲት 25 ቀን 2014 ዓ.ም ከዚህ ዓለም ድካም ማረፋቸው ይታወሳል። በመርሃ ግብሩ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት፣ ብፁዓን አበው ሊቃነ ጳጳሳት፣ የመንበረ ፓትርያርክ ጠቅላይ ቤተ ክህነትና የአዲስ አበባ ሀገረ ስብከት ከፍተኛ የሥራ ኃላፊዎች እንዲሁም አድባራትና ገዳማት ተገኝተዋል። የወላይታ ሶዶ ዩኒቨርሲቲ የግቢ ጉባኤ ተማሪዎች በእርሳ አድባራት ወገዳማት ደብረ መንክራት አቡነ ተክለ ሃይማኖት ገዳም ሰብል የመሰብሰብ ሥራ አከናወኑ። ተማሪዎቹ በግቢ ጉባኤ ቆይታቸው ከሚማሩበት መንፈሳዊ ትምህርት ጎን ለጎን ማህበረሰብ አቀፍ ድጋፎችም ይገኙበታል። በዚህም በርካታ የግቢ ጉባኤት የሚሳተፉ ሲሆን የወላይታ ሶዶ ዩኒቨርሲቲ የግቢ ጉባኤ ተማሪዎች በእርሳ አድባራት ወገዳማት አቡነ ተክለ ሃይማኖት ገዳም የተዘራውን የበቆሎ ምርት በመሰብሰብ የማህበረሰብ አቀፍ አገልግሎት ሰጥተዋል። መረጃው በማህበረ ቅዱሳን የወላይታ ማዕከል ነው። የቤተ ክርስቲያንን የአገልግሎት ተልእኮ ለመወጣት የሚያስችል ስልጠና ተሰጠ። ስልጠናው የተሰጠው በማህበረ ቅዱሳን የአዳማ ማዕከል በስሩ ካሉ የወረዳ ማዕከላት ስራ አስፈጻሚዎች ነው። ጥቅምት 8 እና 9 ቀን 2018 ዓ.ም ለሁለት ተከታታይ ቀናት የተሰጠው የስልጠናና የምክክር መርሃ ግብር ወረዳ ማዕከላት የተጣለባቸውን የቅድስት ቤተ ክርስቲያን የአገልግሎት ተልእኮ ለመወጣት የሚያስችል ነው ተብለዋል። የማህበሩን የአገልግሎት ስልታዊ እቅድ ላይ ሰፊ ግንዛቤ የተሰጠ ሲሆን ቤተ ክርስቲያን በሁለንተናዊ የመሪነት ሚናዋን ስትወጣ ለማየት ሁሉም በየዘርፉ እቅዱን ተረድቶ ተግባራዊ ማድረግ እንደሚጠበቅበት በስልጠናው ላይ አጽንኦት ተሰጥቷል። መረጃው በማህበረ ቅዱሳን የአዳማ ማዕከል ነው። ተመልካቾቻችን ለዕለቱ ያዝንላችሁ አጫጭር መረጃዎች እስካሁኖቹን ይመስሉ ነበር። ሰላም እግዚአብሔር ከሁላችን ጋር ይሁን።